السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. أما بعد فنحمد الله جل وعلا أن يسر لنا هذا اللقاء، وأسأله أن يجعل لنا لقاء مباركا. أيها الإخوة والأخوات، فقد تناولنا من دروسنا الماضية فيما يتعلق بهذه الرسالة المسمى بكلمة التوحيد لا إله إلا الله. كزينيو كتاب غا تايزو متارسن بتملكته تقريبا ودا أوس مرتوچن أسالفنا. الله قال زاري يكفل آرات تنمي هونو ግን የዛሬ ርዕሳችንን ከመጀመራችን በፊት ራሴንም እናንተንም ማስታወስ የምንፈልገው ነገር አለ። ኻሰተን አሁን ባለንበት ሁኔታ ዙሪያ ላይ الذي كثر فيه الفتن فتنዎች የበዙበት የሆነው ጊዜ፣ አደጋዎች መከሮች የበዙበት ጊዜ ራሴንም እናንተንም ማስታወሰው ففروا إلى الله ولጌታችሁ ለአላህ ስብሓነሁ ወተዓላ እንድትሸሹ ነው። ሰለፎችን እንደሚሉትም ما وقع الفتن إلا بذنب وما يرفع إلا بتوبة። መከራዎች ችግሮች ሰዎች ላይ አይመጡም ሰዎች በሚያጠፉት ወንጀል እንጂ። እነዚህ መከራዎችና ችግሮች ደግሞ አይነሱም ሰዎች ወደ አላህ ስብሓነሁ ወተዓላ ተውባ ካደረጉ እንጂ። በቅርቡ ደጋግሞ እኛ ጋር የምንሰማው ነገር አለ። ትናንት ማታም አዳማ ሳይቀር የሰማነው ነገር ጉዳዩ የተከሰተው ከከተማችን ራቅ ባለው ቦታ ቢሆንም ነገር ግን የዛኛው አፈር የሱ ውጤት እኛንም የነካበት ሁኔታ ነው እያየን የነበረው። أيها الإخوة የተከበራችሁ ወንድሞቼ ወይ እንደዚህ አይነት በላ የሚመጣው በውስጡ በጣም ትልቅ የሆነ ትምህርትን ስላለው ነው። ትምህርትን ለወሰደለት ሰው አማኝ የሆነ ሰው በዚህ አዱኛ ላይ እስካለ ድረስ ጥንቃቄዎችን ሁሉ ያደርጋል። አላህ ስብሓነሁ ወተዓላ የሚወደውን ነገር ይሰራል። አላህ የከለከለውን ነገር ሁሉ ይከለከላል። من يعمل سوءا يجزى به إلى الله سبحانه وتعالى። መጥፎ ነገርን የሰራ ሰው በዛ ይመነዳ إلى الله سبحانه وتعالى። አሁን ከአንድም ከሁለትም ከሶስትም ደጋግሞ እየመጣ ያለው አገራችን ላይ ألا وهو الزلازل والمحن የመሬት መንቀጥቀጥ የመፈንዳት ሁኔታ ከአንድም ከሁለትም ከሶስትም ከአራትም ደጋግሞ የነገር እየሰማን ነው እያየን ነው። ይሄ ነገር ደግሞ እኛን ማያስተምረን ከሆነ ከዚህ የበለጠ መከራና ችግር ወደኛ እንዳይመጣ መፍራት አለብን። ጌታችን አላህ ስብሓነሁ ወተዓላ ቁርአን ላይ የነገረን
ሁሌ ማስተንተንና ማስታወስ ያለብን አያ ظهر الفساد في البر والبحر بما كسبت أيدي الناس ليذيقهم بعد الذي عملوا لعلهم يرجعون أملاكاتين كيتا الله سبحانه وتعالى እንደዚህ ይላል ታየ ፈሳድ መበላሸት በባህሩ ላይ በመድሩም ላይ ይህ ሁሉ ደግሞ የመጣው የታየው بما كسبت أيدي الناس ሰዎች የሰሩትና የቀሰሙት የሆነው ጉዳይ ነው بما كسبت أيدي الناس ሰዎች የሰራው ነገር ነው ومع ذلك ሰዎች በየጊዜው የሚያጠፉት ጥፋት የሚወነጅሉት ወንጀል ጌታ አላህ Subhanahu Wa Ta'ala በዛው ወንጀላቸው ልክ እየቀጣቸውና እየያዛቸው አይደለም ለዛ ምን አለ ليذيقهم بعد الذي عملوا ሊያቀምሳቸው ነው ጌታ አላህ Subhanahu Wa Ta'ala ከፊል የሰሩትን ነገር ሁሉንም አይደለም እየቀጣቸው ያለው ለምን ነው ይሄ ነገር لعلهم يرجعون ይሄ ቅጣት ይሄ መከራ ይሄ ችግር እነሱ ያጠፉት ነገር በዛ እየተቀጡ እንደሆነ አውቀው ወደ ጌታቸው ወደ አላህ Subhanahu Wa Ta'ala እንዲመለሱ ዘንድ ነው ራሳችንን ጠይቅ ይሄ ነገር ከተከሰተበት ጊዜ ጀምሮ ከሰማንበት ጊዜ ጀምሮ ማት እዚህ አካባቢ እኔ አላውቅም እኔ ግን ማታ ሰምቻለሁ ድንግጫለሁ ለሪት አስሳ ሊደርስ 5 ደቂቃ ሲቀር ተقريبا የሰከንድ የሆነች ጊዜ ነበረች ግን ዒማራን እንሳው እንዲንቀጠቀጠው የሰከንድ እንዲህ ከተንቀጠቀጠ فما بالك የደቂቃዎች ቢሆን በቅርቡ ቱርኪያ ላይ የተደረገው የመታው መከራ ሊደርስብን ይችላል ለዛ ነው ምናልኩ መጀመሪያ ላይ ففروا الى الله ወረጌታችን አላህ Subhanahu Wa Ta'ala እንሽሽ በህሪት እንደመጣው የአላህ መልእክተኛ عليه الصلاه والسلام እንደዚህ ይላሉ الحديث الذي رواه ابن ماجه في سننه وصححه شيخ الألباني يقول النبي عليه الصلاة والسلام يا معشر المهاجرين 5 إذا ابتليتم بهن وأعوذ بالله أن تدركوهن أن أنت مهاجروا شوي لعله بلاتو የተሰደዳችሁ ሰዎች ወይ ሙሃጅሮችን እየጠሩ ያሉት 5 ነገር በዛ ከተፈተናችሁ በአላህ ተጠብቃለሁ ያ ነገር እናንተ ላይ እንዳይደርሳል መከራና ችግር ይመጣባችኋል لم تظهر الفاحشة في قوم قط حتى يعلنوا بها إلا فشى فيهم الطاعون والأوزاج ምናሉ አላህ መተኛ عليه الصلاه والسلام በአንድ ህዝቦች ውስጥ አይበተንም አይታይም الفاحشة ዝሙት በእነሱ ውስጥ በሽታዎች ቢስፋፋ እንጂ አሉ አሁን حرام ነገር ሚዲያ ላይ በግልጽ حرام እየታየ እኛም ቤታችን አስገብተን حرامን እያየን ሌሎቻችን እንደፈለጉ እንዲወጡ እያደረገን መከራውና ችግሩን እየተሸከምነው ድሮ ያ መጥፎ በሽታ የሚባለው በብዛት የሚጠራበት በካፍሮች ዘንድ ነበረ አሁን ከነሱ ብሶ እየታየ ያለው ሙስሊሞች የሚበዙበት አካባቢ ላይ ነው ለዚህ ነው በሽታው እንዳይቆም የተደረገው
وقال عليه الصلاة والسلام ولم ينقصوا المكيال والميزان إلا أخذوا بالسنين وشدة المؤونة وجور السلطان عليهم በሚገዙበት ጊዜ በሚሸጡበት ጊዜ ሚዛን የማይጠብቁ ከሆነ ሐቋን ወይ ያጎደሉ የሚሸጡ ወይ ደግሞ ሲገዙ አሳልፈው የሚገዙ እነሱ ላይ በአመታት የተቀጡ ሰዎች አሉ። የድሮ ሰዎች በሲኒን በእነሱ ይቀጣሉ አሉ። በእነሱ ላይ አስከፊ የሆነ ባለስልጣን ይጫንባቸዋል አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። ولم يمنعوا زكاة أموالهم إلا منعوا القطر من السماء ولولا البهائم لم يمطروا زكاة ደግሞ የሚከለክሉ ከሆነ አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም ዘካን አይከለከለም ከሰማይ ዝናብን ቢከለከሉ አንድ ጠብታ ራሱ ቢሆን ይከለከላሉ። ነገር ግን በውስጣቸው የተለያየ እንስሳ ስላለ በዛ ምክንያት ነው አልፎ አልፎ ዝናብ የሚመጣላቸው አሉ የአላህ መልእክተኛ አለይሂ ሰላቱ ወሰላም። أيها الإخوة አሁን እያየን ያለነው እየሰማን ያለነው ራሱ ትልቁና ዋነኛው እኛ በምንሰራው ወንጀል ነው። ወደ ጌታችን አላህ Subhanahu Wa Ta'ala እንመለስ። በተለይ አሁን ሚዲያ የሚጠቀሙ ሰዎች ድሮ ወንጀልን የሚደብቁት የነበሩት አሁን በአደባባይ ወንጀል እየሰሩ ይታያሉ። الذين يا الله متنيا عليه الصلاة والسلام الحديث الذي أخرجه الإمام البخاري ومسلم من حديث أبي هريرة رضي الله تعالى عنه أنه قال سمعت رسول الله صلى الله عليه وآله وسلم قال كل أمتي معافاة إلا المجاهرين من قالوا يا الله متنيا عليه الصلاة والسلام ህዝቦቼ ሁሉ እኮ አላህ ይቅር ይላቸዋል ወንጀልን ሲሰሩ በግልጽ የሚሰሩ ሰዎች ሲቀሩ እንጂ አሉ። وإن من الإجهار أن يعمل العبد بالليل عملا ثم يصبح فقد ستره ربه فيقول يا فلان إني عملت البارحة كذا وكذا ወንጀልን ግልጽ ማድረግ ምንድነው የሚለው ነገር የአላህ መልእክተኛ አለይሂ ሰላቱ ወሰላም ሲያብራሩልን እንደዚህ ያሉ ወንጀልን ከፍ አድርጎ ከመሳስ የሚገባው ሰውየው ባሪያው ማታ የሆነ ወንጀልን ይሰራል። ያ ደግሞ አላህ የሰተረው ሰው ማያውቀው የሆነው ወንጀልን ጠዋት ደግሞ ሲነሳ ለጓደኞቹ ወይ ሚዲያ ላይ ወጥቶ ማታ እኮ እንደዚህ ያደረኩኝ በዚህ ገባው በዚህ ወጣ ብሎ ያወራል። አላህ ማታ የሰተረውን የሆነውን ስትሩን ከራሱ ላይ ያነሳል የአላህ መልእክተኛ አለይሂ ሰላቱ ወሰላም። ወንድሞቼ ዑለሞች እንደሚሉትም ሰዎች የሚጠፉበት ዋነኛው ርዕስ ወንጀል ነው። ወንጀል የሚባለው ነገር ሰውየው የሚሰራው ወንጀል አንዳንድ እሱን ብቻ ሳይሆን አገሩንም ያጠፋበታል። ህዝቡ መከራ ውስጥ እንዲገባ ያደርጋል። يقول ابن القيم عليه رحمة الله في كتابه الجواب الكافي ومن تأثير معاصي الله في الأرض ما يحل بها من الخسف والزلازل ومحق بركتها ወንጀል መስራት ወንጀል መፈጸም ከሚያመጣው ተጽዕኖ ከሚያመጣው አደጋ ሰውየው ላይ የሚመጣው ችግር ነው አለ። የመሬት መንቀጥቀጥ የጉዳዩ የጊዜው የሀብቱም የምግቡም የሁሉም በረካ መነሳቱ ነው አለ።
ለዚህ ነው ራስንም እናንተንም ማሳውሰው ነገር ይሄ ወላሂ ትልቅ የሆነ ምክር ነው ለተጠቀመበት ሰው ትልቅ የሆነ ማስጠንቀቂያ ነው ለተማረበት ሰው ከዚያ አኳያ ፈርነርጅዕ ኢለላህ ወደ አላህ እንመለስ ተውባን እናብዛ ሰደቃን እናብዛ ዝምድናን እንቀጥል ዒባዳን እናብዛ ቁርአን እንቅራ ሌሊትን ቆመን እንስገድ ይህን የምናደርግ ከሆነ በአላህ ስብሓነሁ ወተዓላ ፍቃድ ይህ ሁሉ ከኛ ላይ የሚነሳ ነው ያ ጀማዓ ትላንት የሰማነው የ5 ሰከንድ ጉዳይ يوم القيامة ከዛ የሚበልጥ የመሬት መንቀጥቀጥ ይከሰትበታል ይሄንም እያሳወስን መንቀሳቀስ አለብን አላህ ስብሓነሁ ወተዓላ ሁላችንም ያግዘን ይሄን መከራ ይሄን ችግር ከሀገራችንም ከዓለምም ሁሉ አላህ ስብሓነሁ ወተዓላ እንዲያነሳለን አላህን እንለምነዋለን ማለት اللهم آمين አሚንም ከበዳችሁ እናንተም ከነጋ ነበር ተኛችሁ እንደበዛ እሺ ወደ ኪታባችን እንመለስ ስለምን ነበር እያወራኝ ነበር የትኛው ምኑ ጋር ነው ያቆም አንድ አስተማሪ ገባና ክላስ ተማሪዎች ምን ላይ ነው የቆምነው ብሎ ጠየቃቸው ምን ብሎ ይመልሱ ጥሩ ነው ምን ብሎ መለሰ አንዱ መሬት ላይ ቆምን አለ እውነቱን እኮ መሬት ላይ ነው የቆምነው ሁላችን እሺ ምን ጋር ነው የቆምነው እሷ ጨረስናት ምን የሚለው ወለቱ ጥያቄ መለሰ خير بسم الله እያወራ የነበረው ሼኹ ስለ ፈዳኢል ላ ኢላሃ ኢላላህ ነው ላ ኢላሃ ኢላላህ ያላትን ትሩፋቶችን እያወራ ነበረ ከነዛውስ በቁርአን የመጡትን ነበር እያየን የነበረው አሁን ደግሞ በሐዲስ የመጣውን ማውራት ይፈልጋል فقال رحمه الله تعالى يا لا إله إلا الله فضلا كتكسبوا حالا فلا تزال قدم عبد بين يدي الله حتى يسأل عن مسألتين يالا يسويو እግሮች አይንቀሳቀሱም ይተንሳይከን ሁለት ነገርን እስኪጠየቅ ድረስ እንጂ ባሪያው يوم القيامة عرض المحشر ላይ ከቆመ በኋላ እግሮቹ ካሉበት ቦታ ላይ አይንቀሳቀሱም እነዚህ ሁለት ነገሮች እስኪጠየቅ ድረስ እንጂ አለ ماذا كنتم تعبدون وماذا أجبتم المرسلين ألم لا يالاችሁ አዱኛ ላይ ያላችሁ ምን ነበር ያመለካችሁ የነበራችሁት ነው ሁለተኛው ጥያቄ ደግሞ ወደ እናንተ የተላኩ ነቢያቶችን وماذا أجبتم المرسلين ነቢያቶችን ምን ብላችሁ መለሳችሁ ለነሱ ነው የነዚህ ጥያቄ መልሱ ደግሞ فالجواب الأولى የመጀመሪያው ጥያቄ መልሱ تحقيق كلمة التوحيد لا إله إلا الله علما وإقرارا وعملا يما قرتنا جمرنا قرتنا ጥያቄ ነው ጀመር አልጀመርኩም አይደለም አይሽ ችግር የለም ለምን علما وعملا ይመልስ ዛሬ የመጀመሪያው መልስ ምን ነበር የምታመልኩት የሚለው መልሱ የተውሂድን ቃል ማረጋገጥ ነው አለ لا إله إلا الله የሚለውን ቃል علما በማወቅ ትርጉሙን በማወቅ وإقرارا በመመስከር وعملا በሷደጉ በመስራት ነው አለ وجواب الثانية የሁለተኛው ጥያቄ መልስ ደግሞ بتحقيق أن محمد رسول الله علما وإقرارا وانقيادا وطاعة ሁለተኛው ምን ነበር ወለናንተ የተላኩን ሰዎች ምን ብላችሁ መለሳችሁ የሚለው ለዛ ደግሞ ማረጋገጥ ነው ረሱል አለይሂ ሰላቱ ወሰላም የአላህ መልእክተኛ መሆናቸውን ያን ማወቅ ያን መመስከር ያን መታዘዝ ያን እሺ ብሎ መከተል ይሄ ደግሞ በእነዚህ ውስጥ ነው የሚገባው
ከዚያ አኳያ የፈዳኢል ላ ኢላሃ ኢላላህ እሷ ያላት ትሩፋት በጣም ብዙ ነው። ከነዛ ውስጥ አሁንም ሼኹ ተመልሶ ሊነግረን ፈለገ በሐዲስ የመጣው ነው ያለው። قال إن فضائل كلمة التوحيد لا إله إلا الله لا يمكن لمخلوق عدها إذ يترتب عليها من الأجر والثواب والفوائد الجمة في الدنيا والآخرة ما لا يخطر ببال. إشي لا إله إلا الله يتوحيد قال يالا ترفات الساقو لا يمكن أيهونم أيتلم لمخلوق لتفتر أكال أي فطرانوش مالتنا عدها الصام مقتر أي لا إله إلا الله يالا تنفضل ሙሉ በሙሉ ቆጥሬ አስቀምጣለሁ ብሎ አንድ ሰው ቢነሳ ያን ነገር ቆጥሮ ማስቀመጥ አይችልም። ለምን? إذ يترتب عليها من الأجر والثواب والفوائد الجمة. لمن سبال إذ مكنياته يترتب كالسواقات تايزو يمتال عليها بالسوالي من الأجر كمن داع والثواب كأجر بمعنى واحد. لا إله إلا الله فضلا بميازو يسوان فوائدوچن ጥቅሞቿን ትሩፋቶቹን ቆጥሮ አይጨርስም የተባለበት ምክንያት ተይዞ ይመጣ ነገር ስለሆነ ነው። ትልቅ የሆነ አጅር وفوائد الجنة ትልቅ የሆነ ጥቅሞች في الدنيا والآخرة በዚህኛው ሀገርም በአዱኛም والآخرة መጨረሻው ቀንም ما لا يخطر ببال እሷ ያላት ትሩፋቶች ጥቅሞች በአዱኛም በአኺራም ብዙ እንዳላት ቆጥረን መጨረስ አንችልም። حتى በአእምሯችን ራሱ ያን ነገር ቆጥረ ራሱ ማናመጣው ነገር ነው ያለው። አይ ቢባል በአእምሯችን ላይ ይخطو አይ አእምሯችን ላይ ራሱ ዞር ብሎ መገመት የማንችለው ማለት ነው። ولا يدور في خيار وكذلك ደግሞ በሐሳብም ራሱ እንደዚህ ነገር ልክ ሊሆን ይችላል ብለን በሐሳብ ራሱ ማይመጣ የሆነ ነገር ነው አለ። ولعل يستعرض جملة من فضائل هذه الكلمة من خلال ما ورد من ذلك في حديث رسول الله صلى الله عليه وآله وسلم. كذا قوية أنه أني ولعلي أمكر اللون أستعرض ما متى جملة عرفت نجروتشن أمتى الله من فضائل هذه الكلمة يتشنوا قال يالا تنترفات كمن أقويانو من خلال ما ورد في من ذلك في حديث رسول الله صلى الله عليه وآله وسلم. برسول عليه الصلاة والسلام حديث مسرت اتشي لا إله إلا الله يالا تنترفات متكسف اللي قال له قال عندنا كحديث يمتوسم تكسو من فضائلها أنها أفضل الأعمال وأكثرها تضعيفا وتعدل عتق الرقاب. من هذا من فضائلها أي لا إله إلا الله كان لا تلك بوتا كان لا ترفات وستسمي قبو أنها أفضل الأعمال كسراوچونو بلاچونچو الصانات وأكثرها تضعيفا كتكبارك كسراوچو دقمو اتف يميدرقبت سرام اتشي لا إله إلا الله نات وتعدل عتق الرقاب اتشي لا إله إلا الله أنت مع الله من قال لي نظام التعاطى يهون باريا قال لا اتشي لا إله إلا الله الزاقام يمتدر سناتالا وتكون لقائلها حرزا من الشيطان اتشنوا قال لسوالة تناقر سوديكمو
ምን ትሆንለታለች ከሸይጣን ከለላ ትሆንለታለች ትጠብቀዋለች አለ كما في الصحيحين من حديث أبو هريرة رضي الله تعالى عنه عن النبي عليه الصلاة والسلام قال من قال لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير في يوم 100 مرة كانت له عدل 10 رقاب وكتبت له 100 حسنة ومحيت عنه 100 سيئة وكانت له حرزا من الشيطان يومه ذلك حتى يمسي ولم يأتي أحد بأفضل مما جاء به إلا أحد عمل أكثر من ذلك من قال الله حميتنا عليه الصلاة والسلام فالذين حديثات شلي من قال لا إله إلا الله لا إله إلا الله يا لسو مالت ቃሏን ብቻ ደጋግሞ ማለት አይደለም አይ ትርጉሟን ያወቀ ነው አሁን ሁሌ ራሳችሁ ስትጠይቁ لا إله إلا الله ትርጉሟን ምንድነው ሲባል ትርጉሟን ከቁርአንና ከሐዲስ ፈስረው ከሌላ ቦታ እንዳፈልገው ይህ ሐዲስ لا إله إلا من ራሱ ይፈስርልሃል من قال لا إله إلا الله يا لسو أي وحده لا شريك له ብቸኛ የሆነ አምላክ ሸሪክ ያለው አጋር ያለው ያለ ሰው له الملك ንግስና ሁሉ ለሱ ነው ያለ وله الحمد ምስጋና ሁሉ ለሱ ነው ያለ وهو እሱ على كل شيء قدير በሁሉም ነገር ላይ ቻይ ነው ካለ ይሄ ደግሞ ስንት ነው የሚለው في يوم 100 مرة በቀን ውስጥ 100 ጊዜ ካለ ስንት ጊዜ ነው የሚለው 100 ጊዜ ያለ ሰው ምንም ያገኘው እዚህ ጋር መጣልሃል كانت له عدل 10 رقاب 10 ባሪያዎችን በአላህ መንገድ ላይ የሚለቀሰው ካለ حر ነክ ነፃ ብያለሁ የሚል ሰው ከሱ ጋር እኩል ትሆናለች አለ አሁንኛ አንድ ባሪያን በአላህ መንገድ ላይ መልቀቅ አንችልም የለማ ባሪያ ቀርቷል ወደፊት ሊመጣ ይችላል አላሁ አዕለም ግን እቺን ቃልን በማለት 10 ባሪያ ነፃ እንዳወጣ ይቆጠርልሃል ايها الاخوه አንድ ባሪያን ለአላህ ብሎ አንድ ሰው ነፃ የሚያወጣ ከሆነ በሰውየው በሰውነቱ በፀጉሩ ብዛት ልክ በአካሉ ልክ ያ ባራከታት ነፃ እየወጣ እየራቀ ነው የሚሄደው እኛ ደግሞ እቺን ቃል በማየት 100 ጊዜ 10 ባሪያ ነፃ እንዳወጣ ይቆጠርልሃል ይታሰብልሃል ይሄ ብቻ ነው እንዴ وكتبت له 100 حسنة 100 መልካም ነገር ይጻፍለታል መዝገቡ ላይ ጉድ እኮ ነው አለ ሰውየው ومحيت عنه 100 سيئة ከመዝገቡ ደግሞ 100 ወንጀሎች ይታበሱለታል ይጠፉለታል ስንት ፋይዳ አገኘ እስካሁን ስንት አገኘ 3 አገኘ وكانت له حرزا من الشيطان يومه ያኛውን ቀን ከሸይጣን ይጠበቃል መከላከያ ይሆንለታል ጋሻ ይሆንለታል ይሄ መቼ ነው ለምሳሌ ጠዋት ካለ እስከ ማታ ይጠብቅለታል ማታ ደግሞ ካለ ከነጋ ድረስ ይሄን አጅር ያገኛል አያችሁ ትልቅ የሆነ አጅር ነው ولم يأتي أحد بأفضل مما جاء به عندم صدق ما المتام كسو يبلته إلا أحد عمل أكثر من ذلك
አንድ ሰው 100 ጊዜ ይህን ካለ ይህን አጅር ያገኛል እሱ የሚበልጥ ሰው ደግሞ የለም አለ አንዱ ሲቀር እንጂ ወይ እንደሱ የሰራ ሰው እንደሱ ከሰራች 100 ካመጣ ወይ ደግሞ ከሱ በልጦ ከ100 በላይ የሚል ከሆነ ነው ዑለሞች ይህን ሐዲስ እየጠቀሱ ምን ይላሉ የተፈለገበት አንድ ሰው ከ100 በላይ ይህን ዚክር የሚል ከሆነ ተጨማሪ አጅር ያገኛል ሌላው መብረድ ይችላል ወይስ አይደለም ነው ከፊል ዑለሞች ይላሉ የተፈለገው 100 ብቻ ነው 100 ብቻ ካለ ከሰውየው ከዚህ 100 ካለ ሰውየው ጋር እኩል ይሆናል ቢጨምርም ጥቅም የለውም ይላሉ ከፊል ዑለማዎች ላ ቢጨምርም ደግሞ ከዚህ የበለጠ አጅር ያገኛል ነው መሆንም ያለበት ሰውየው ዚክር ያበዛ ሲሄድ አጅሩም እየበዛለት ነው የሚሄደው ማለት ነው ኢዘን ይሄም የላ ኢላሃ ኢላላህ ፈضልን እየነገረን ነው በዚህኛው ሐዲስ وفيهما በሁለቱ አይደም በተጨማሪ ሁለቱ እነማን ናቸው ቡኻሪ ነው ሙስሊም መጀመሪያ ምን ነበር ያለው እሱ ራሱ ሼኹ كما في الصحيحين لا ببخاري ومسلم بمتى حديث عن أبي أيوب الأنصاري رضي الله تعالى عنه عن النبي عليه الصلاة والسلام قال من قالها 10 مرات كان كمن أعتق 4 أنفس من ولد إسماعيل بلا زقبة يا لحمتني عليه الصلاة والسلام من الذيالو اتشنوان قال أي لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير يملون قال أسر جزي يا لسو كمن أعتق 4 أنفس من ولد إسماعيل كإسماعيل لجوج አራትን በአላህ መንገድ ላይ ነፃ እንዳወጣ ይቆጠርለታል አለ እዚህ ጋር የሚነሳ ጥያቄ አለ ጥያቄ አትወዱም እናንተ ይቅርባችሁ ወይስ ልመልስላችሁ ለምንድን ነው የወለድ እስማኤል የእስማኤል ልጅ የተባለው ባሪያ ብዙ ነው ለምንድን ነው አራት የእስማኤል ልጅ ነፃ እንደሚወጣው ያን ያገኛል ያሉት የአላህ መልእክተኛ አለይሂ ሰላቱ ወሰላም علماء ነገር ሲያብራሩ منهم المبارك فوري صاحب كتاب تحفة الأحوذي شرح الترمذي من على خصص بني إسماعيل لشرفهم عن غيرهم يا إسماعيل ልጆች የተባሉበት ምክንያት ከሰዎች ሁሉ በላጭ ክብር ያላቸው የእስማኤል ልጆች ስለሆኑ ነው በተለይ ከአረቦች ከሰዎች ሁሉ በአጠቃላይ በላጩ አረብ ነው ከአረብ ደግሞ በላጩ የእስማኤል ልጆች ናቸው እያለ ደግሞ ከእነሱ ደግሞ በላጩ ማን ነው هو رسولنا عليه الصلاة والسلام ስለሆኑ ነው رسولنا عليه الصلاة والسلام የእስማኤል ዘር ስለሆኑ ነው ለዚህ ነው የእስማኤል ልጅ የተባለው ነው محل شاهدوا لا إله إلا الله قال مالت تلك ترفات እንዳለው ከዚህ እንረዳለን አለ ሁለተኛ ومن فضائلها أنها أفضل ما قاله النبيون እቺ ካላት ትሩፋቶች የሚገባው ነቢያቶች ሁሉ ከተናገሩት ካሉት ቃላቶች ሁሉ በላጭ እቺኛዋ ቃል ናት ነቢያቶች ሁሉም ነቢያቶች በጊዜያቸው በነበሩበት ጊዜ ከተናገሩት በላጭ ቃል እቺኛዋ ቃል ናት لما ثبت في الحديث عن النبي عليه الصلاة والسلام أنه قال أفضل ما قلت أنا والنبيون عشية عرفة لا إله إلا الله وحده لا شريك له
له الملك وله الحمد وهو على كل شيء قدير. وفي لفظ خير الدعاء دعاء يوم عرفة وخير ما قلت أنا والنبيون من قبلي لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. من أرض الله حميتنا عليه الصلاة والسلام كما ثبت في الحديث على حديث بتكل يوم عندما التوالى تاشرق من على أخرجه الطبراني في الدعاء. الشيخ الباني رقم حديث حسنه الألباني في الصحيحة. من أرض الله حميتنا عليه الصلاة والسلام أفضل بلاج ما قلت يا الكتم أني والنبيون من قبلي كيف ينبروت النبيات وشمراسو يالوت عشية عرفة يا عرفة يمجرشا لليت عشية كتبالة كريتو مجرشان يالو بلاج أنيم نبيات وشم لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. بوتي من لقيت الله سبحانه وتعالى نجي يلم وحده بتشنيا هنا أملاك شريك لله له الملك نقصنا هلو لسونه وله الحمد مسكانه هلو لسونه وهو السجيتا على كل شيء قدير وهل من قال لا يتشاي هنا أملاك إهينو أنيم نبياتوچم يانو يلال. وفي لفظ بإلى زقبا لفظ لكم أخرجه الترمذي في جامعه أي في سننه من حديث عبد الله بن عمرو رضي الله تعالى عنهما وحسن الألباني في السلسلة الصحيحة وقال الحديث الثابت بمجموع هذه الشواهد يعني. ترمذي بذقبوا حديث الشيخ الباني حسن بالوت حديث يا لحمة يمنا خير الدعاء بلاك يهون دعاء يوم عرفة يا عرفة كان يمبالي هون دعاء نوال عرفة لي يمبالي دعاء كيلا هلو بلاجنا يا لحمة عليه السلام عرفة منكم سويت الله يبلد بزيامة عرفة منكم سويت الله يبلد الله يوفقن تماري منهم آمين ما كبرني تمرت لين أي مشي منام بلانو ወይስ አቅሙ የለኝም ብለን አላህ እኮ ነው የሚወዝክ ምን ይታወቃል ያመቻችልክ ይችላል አይችልም እንዴ وهو على كل شيء قدير ተባልከ እንዴ ዱዓ እኮ ራሱ ሱራየ አላህ ከነለ ሰዎች አላህ ይበለን አረፋ የሚቆሙ ሰዎች አላህ ይበለን ሐጅ ላይ የሚሳተፉ ሰዎች አላህ ይበለን እኛንም ቤተሰቦቻችን ከሚስቶቻችን ጋር ከልጆቻችን ጋር ከእናትና ከአባት ጋር ሁላችንም እንደዚህ ሰዎች አላህ ይበለን። من قالوا يا الله حملتنيا بلاي دعاء مرت عرف علي የሚባል ዱዓ ነው አሉ በላይ ደግሞ እኔም ነቢያቶችም ያሉት ጅዛችኛዋ ቀን لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. اذا محل شاهد كذيኛው حديث እቺኛዋ ቃል ረሱል አለይሂ ሰላቱ ወሰላም ነቢያቶችም ሁሉ ካሉት ቃላቶች ሁሉ በላጭ እንደሆነች ከዚህ እንረዳለን ማለት ነው። ሶስተኛው በሐዲስ እንደመጣ ومن فضائلها اي لا اله الا الله ካላት ሩህ የሚገባው انها ترجح بسحائف الذنوب يوم القيامه يعني الله اكبر الله اكبر. እኛ ምን ሰራ በዚህ አዱኛ ላይ ትልቅም ይሁን ትንሽ የምንናገረው በእጃችን የምንነካው በእግራችን የምንሄድበት በመላሳችን የምናወራው በአይናችን የምንመለከተው ይህ ነገር ሁሉ መዝገብ ላይ ይቀመጣል። ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها. ምን አይነት መጽሐፍ ነው ይላል ትንሹንም ትልቁንም ያልተወይ ቆጥሮ ያስቀመጠ መጽሐፍ ነው ይባላል። መዝገቦች يوم القيامة ሰዎች ለቦታ ይካፈላሉ ወይ በቀኝ እጃቸው የሚቀበሉ ሰዎች አሉ መዝገባቸውን
አስሐቡል የሚን ወይም ደግሞ በግራ እጃቸው ይቀበራል ወይም ደግሞ በጀርባቸው እጃቸው በዚህ ገብቶ በዛ ወጥቶ የሚቀበሉም አሉ። ለዚያ አኳያ ቀደም እንዳልኩትም ትንሹ ነገር በቀልድም ያለው ምንም ነገር ሳይቀር ይጻፋል። ምንም ነገር ከዚያ አኳያ አማኝ የሆነ ባሪያ ሁሉ ይጠነቀቃል። ይህን ያንተን መዝገብን ሚዛን እንዲደፋና ከፍ እንዲል የሚያደርገው ደግሞ ከነዛ ስራዎች ውስጥ እቺ ላኢላሃ ኢላላህ ናት። በመላስ ብለህ በቀልብክ አምነህበት በተግባር ሰርተህ በዛ ላይ ኖረህ ከሄድክ يوم القيامة እቺ ላኢላሃ ኢላላህ ያንተን መዝገቦችን በወንጀል የተሞሉ መዝገቦችን ከፍ የሚያደርጉ ሚዛን እንዲደፋ የሚያደርጉ كما في حديث عبد الله بن عمرو بن العاص رضي الله تعالى عنهما. عبد الله بن عمرو بن العاص حديث እንደመጣው المخرج في المسند وجامع الترمذي በሙስነድ ኢማም አህመድ የመጣው ኢማም الترمذي ደግሞ የዘገበው وغيرهما ከነሱ ውጪ ራሱ የዘገቡት بل هو اخرجه ابن ماجه وقال الترمذي حديث حسن غريب ብሎታል። بإسناد جيد تنكرنا طرب هنا سند يمتاو عن النبي عليه الصلاة والسلام أنه قال يصاح برجل من أمتي على رؤوس الخلائق يوم القيامة فينشر له 99 سجلا كل سجل منها مد البصر يوم القيامة ሰዎች ይለያያሉ እንደ ወንጀላቸው ነው መዝገባቸው የሚመጣላቸው يوم القيامة ትንሣኤ ቀን አንድ ሰው ይጠራ ድምጽ ከፍ አድርጎ አከሌ ይባላል ከህዝቦቹ አንድ ሰው ይጠራል يصاح برجل በሆነ ሰው ድምጹን ከፍ አድርጎ ይጠራል ያ አካል ከህዝብ የሆነ على رؤوس الخلائق ሰዎች በተሰባሰቡበት ቦታ ላይ በድብቅ አይደለም فينشر له 99 سجلا 99 መዝገቦች ይዘረገፉለታል ፊት ለፊቱ 99 መዝገቦች ትላልቆች ሲጅል የሚባል ትልቅ ነው አንዱ ራሱ كل سجل منها مد البصر አንዱ መዝገብ ብቻ አንዱ ብቻ አይነ ሩቅ ነው ክፍት ሜዳ ላይ ሩቅ እንደምታየው ሁሉ መጨረሻ የምታየው ቦታ አለ እዛ የሚደርስ አንዱ ብቻ فما بالكم ተናዘኝ ደግሞ እንደለ ይሆን ثم يقول له الله تبارك وتعالى له أتنكر من هذا شيئا ጌታ አላህ Subhanahu Wa Ta'ala ያወቀ ይጠይቀዋል እነዚህ መዝገቦችን ታስተባብላለህ ባንተ ተዋሽቶበታል ተጨምሮብሃል ያው ነገር ጽፎብሃል فيقول لا يا ربي አይ ምንም አልተጨመረበትም አላስተባብልም አምናለሁ አለ ይህ ሁሉ መዝገብ የራሴ ነው አለ ራሴ የሰራሁት የሆነ መዝገብ ነው ይላል ይህ ከሰዎች አንዱ ነው ለዛ ረሱላህ ምን ኡመቲና አሉ ከሰዎች በአንዱ ነው ያሉት ይሄ ረሱል አለይሂ ሰላቱ ወሰላም እየነገሩን ያሉት የአንደኛው የአንድ ሰው ወይ ደግሞ የከፊል ሰዎች ባህሪ ነው የውመል ቂያማ አማ የሚያስተባብለው አካል የሰራውን ነገር ሲያስተባበል መዝገቡን ሲያስተባበል ጌታ አላህ Subhanahu Wa Ta'ala
የተለያየ መንገድን ያመጣበትና ይዘዋል። يوم تشهد عليهم በምትመሰክርበት ጊዜ እጆቹና እግሮቹ عليهم በሱ ላይ የሚመሰክሩበት ዛሬ ፈጅር ላይ የተቀራ ቁርአን አያ ነበረ የሚያስታውሰው ካለ قالوا لما شهدتم علينا قالوا أنطقنا الله الذي أنطق كل شيء ለምረው መሰክሩብን አፍ ይዘጋል በዛን ጊዜ እጅ የነካችሁን ወንጀል እግር የሄደበትን ወንጀል አይን ያየውን ወንጀል ሁሉም ራሳቸው ይናገራሉ በዚህ ጊዜ ሰውዬ ይመለስና እኔ እኮ መዋሸው እኮ ለእናንተ ነው እንዴት በራሴ ላይ ትመሰክራላችሁ ብሎ ይናገራል ግልጽ ጋር የመጣው ሐዲስ ላይ ይሄ ከፊል ሰዎች እንደዚህ አይነት ባህሪ ያለው እነዚህ ዳያዎች ናቸው በተናጠይ መዝገባቸው ፊትለፊታቸው በዘረጋበት ጊዜ ثم يقول الله تبارك وتعالى له أتنكر من هذا شيئا ከነዚህ ከተናጠይ መዝገብ ላይ በጻፈው በአንዱም ታስተባብላለና فيقول لا يا ربي አይ አላስተባበለም የራሴ ወንጀል ነው የራሴ ጥፋት ነው የራሴ መዝገብ ነው ራሴ የሰራሁት ነገር ነው የጻፈብኝ ብሎ ይመሰክራል فيقول عز وجل ألك عذر أو حسنة እሺ ይሄ ሁሉ ጥፋት ይሄ ሁሉ መዝገብ ያንተ እንደሆነ ከመሰከርክ ለነዚህ ሁሉ ጥፋት ምክንያት አለከና ለምንድን ነው ሁሉ ወንጀል የሰራከው አው ሐሰና እሺ መልካም ነገር አለክ ብሎ አላህ ይጠይቀዋል ሱብሃንአላህ أرحم الراحمين فيقول لا يا ربي ጌታዬ ወይ እኔ ሁሉ ወንጀል ሰርቻለሁ ምክንያቱም አላቀርብም ይላል መልካም ነገርም ራሱ ያለኝ አይመስልኝም ይላል فيقول عز وجل بلى إن لك عندنا حسنة وإنه لا ظلم عليك በዚህ ጊዜ ጌታ አላህ Subhanahu Wa Ta'ala ያበስረዋል ጉዳዩ እንደዛ አይደለም አንተ ነህ ባሪያ ወይ አው አለክ እኛ ጋር መልካም ነገር إن لك عندنا حسنة እኛ ጋር መልካም ነገር አለች ትንሽም ራሱ ብትሆን وإنه لا ظلم عليك ዛሬ በዚህኛው ቀን ምንም ተበደለበት በደል የሚባል ነገር የለብክም ይባል አትበደልም فتخرج له بطاقة فيها أشهد أن لا إله إلا الله وأن محمد رسول الله በዚህ ጊዜ የሆነች ወረቀት ደብዳቤ ነገር ትወጣለታለች በውስጧ ደግሞ በላይ ጻፈው ምንድነው ላ ኢላሃ ኢላላህ የሚለው ይጻፈበት እንዴ ይገርማል 99 መዝገብ ግባብዳ አንዱ ብቻ መደል በሰር የሚደርስ ፊትለፊት ተዘርግቶ አንድ ወረቀት መጣች አው መልካም ነገር አለክ ይባላል فيقول يا ربي ما هذه البطاقة مع هذه السجلات ጌታዬ ወይ እቺ ወረቀት ምንድነው ወረቀት ከዚህ ሁሉ መዝገቦች አጠገብ ይወዳደራልና እንዴት መልካም ነገር ይባላል አስረን ብሎ ባላ ደንግጦ አላህን ይጠይቀዋል فيقول عز وجل إنك لا تظلم إنه أنت كزارة تبدل ملوان قال فتوضع السجلات في كفة والبطاقة في كفة በዚህ ጊዜ የሱ ተናዘይ መዝገብ በአንድ በሚዛን ጆሮ ላይ ይቀመጣል
እቺኛው ወረቀት በአንደኛው በሚዛን ጆሮ ላይ ትቀመጣለች فطاشت السجلات وثقلت البطاقة እቺ ወረቀት የተጻፈበት لا إله إلا الله የሚለውን ቃል ያቃል ባሪያው ኖሮበታል አምኖበታል እቺኛው لا إله إلا الله ብቻዋን 99 መዝገበን ተበታትነዋለች ሚዛን ትደፋዋለች ያ ጀማዓ ይሄ በጣም ትልቅ የሆነ ፈضል ነው ለዚህ ነው ሁሌ لا إله إلا الله የሚለውን ነገር እንማር እንወቅ እናስተምር እንበትን በህዝቡ ውስጥ ህዝቤ لا إله إلا الله የሚያክሰው በጣም ያነሰ ነው እስቲ ወደ ቤት ተመለስ ዛሬ ቤት ስራ የቤት ስራ ከኔ ጋር ናችሁ ከኔ ጋር ናችሁ እቺ لا إله إلا الله ያለን ፈድላ ወቃቸዋል የሰውየው ወንጀል ሁሉ በስቶ ራሱ እቺ لا إله إلا الله يوم القيامة ታድነዋለች ብለናል ተመለስ ዛሬ ወደ ቤት ግባና እናትህን ጠይቃቸው لا إله إلا الله ማዕናው ምንድነው ሚስትህን ጠይቃት ልጆችህን ጠይቃቸው ካንተ ጋር የሚኖር ወንድም እህት ጎረቤት ሰራተኛም ካለ ማዕናውን ወቅና ወቅ ያን ጠይቃቸው ካወቁ ይድናሉ ካላወቁ እኛ ጋር ችግር አለ لا إله إلا الله ማስተማር አለብን هذا بالله التوفيق والسلام عليكم ورحمة الله وبركاته